እና ስለሱ አንስተን በጣም አዝኜ ነበር። እያጽናናኝ ነበር። አምጪልኝ አልኩሽ ወረቀት አመጣሽልኝ? እነዚህ ናቸው አይደል? ምን ነው? ለምንድን ነው እንደዚህ የምትንቀጠቀጭው? አይ ምንም፣ ደህና ነኝ። ምን አይነት ተንኮል ሰርተሽ ይሆን ከላይ የወረድሽው? መቼም እንደዛ ቢሆን ነው እንደዚህ የምትንቀጠቀጭው። ቁጭ በይና እጅስ ጨርስ ትወስጂዋለሽ። እሺ። እናንተ ሁለት ሰይጣኖች ጋሼን ገደላችሁት። ጠብቁ፣ የምትጋለጡበት ቀን ሩቅ አይሆንም። እንደዚህ ባይሆን ምኞቴ ነበር። ሻይ ነገር ይምጣል አይደል? መሲና ቴዲ ተፋጠጡ። ወይዘሮ ሄለንም ለመጠየቅ አቶ ቶማስ በመሞቱን በማስመልከት ወደ ወይዘሮ ሄለን ቤት ይመጣል። ቴዲም የመጣው ግን መሲን ለማናገርና ወይዘሮ ሄለንን አስመልክቶ አልነበረም። ይህንን ነገር ግን ያልገባት መሲን በጣም ከመከፋትን በላይ እሱን የሚባለውን ነገር በአይኔ ማየት አልፈልግም ብላ ስላሰበች አሁን ላይ ቴዲና መሲ በግራ አይን እየተያዩ ይገኛሉ። ወይዘሮ ሄለን ቴዲና መሲ ሳሎን ላይ ባሉ ጊዜ ነበረና መሲም አስተያየቷ ሁሉ ለቴዲ ያለውን ነገር ልትገድለው አንድ ሰው ተኩሶም ለመግደል የሚያሳየው ባህሪ ነበረ ስታሳየው የነበረው። ግን ደግሞ ወይዘሮ ሄለንም ይህንን ነገር በጣም ስለተመለከተች ወይኔ እቺ ልጅ እያለች ምናልባት ሁለታችን አብረን በመሆናችን እንደዚህ ስታይ ሌላ ነገር ጠርጥራ ይሆን እያለች ስታስብ ነበረ። ወይዘሮ ሄለንም ይሄ እያለች ባለ ጊዜ ለመሲም አንድ ነገር ተናግራ ማሳመን እንዳለባት ታስባለች። መሲ የጠረጠረች ስለመሰላት ይህንን እውነት ስላላወቀች ወይዘሮ ሄለንም ለመሲ ይኸውልሽ መሲ ምን ነው የተፈጠረ ነገር አለ እንዴ? ቴዲ እኮ የቶማስ ጓደኛ ነውና እሱ ሊጠይቀኝ መጥቶ ነው ስለ ሀዘኑ አንዳንድ ነገሮች ስናወራ ነበረ። በጣም ስላዘንኩኝ ሳለቅስ ስለነበረ ሊያጽናናኝ ነው ብላ ውሸቷን ትቀጥላለች። መሲም ዝምታዋን አሁንም ቀጥላለች። ቴዲና እሷም በጣም ይተያያሉ። በሁለቱ መሀል በጣም ፍጥጫ ተፈጥሯል። ወይዘሮ ሄለን ያልገባትን ነገር መሲና ቴዲ ለምን እንደዚህ እየሆኑ እንደሆነ ባይገባትም አሁን ላይ ለራሷ ስለመሰላት ፈስ ያለበት ዝላይ አይችልም እንደሚባለው ቴዲና ወይዘሮ ሄለን ግንኙነት የደረሰችበት ይመስላትና ለማስተባበል ትሞክራለች። ወይዘሮ ሄለንም ይህንን ነው የተፈጠረው ብላ ትነግራታለች። ቶማስ ምንም አላለም። አሁንም እየተመለከታት ይገኛል። መሲም በመሀልም እሺ መስዬ አሁን አምጪ ያልኩሽን ነገር አመጣሽ እንዴ እያለች አዎ አምጥቻለሁ ወረቀቱ ትላታለች። በመሀልም በቃ እዚህ ጠብቂኝና ወረቀቱን ትወስጂዋለሽ ስጨርስ ትላታለች። እሷ ግን እዛ ቦታ መራቅ እንዳለባት ታስባለች። መሲ ግን ደግሞ ወይዘሮ ሄለን ቁጭ በይ ስላለቻት ግዴታዋንም ስለሆነ ቁጭ ትላለች። በመሀልም ቴዲ ምን ያስፈልግሃል ቡና ሻይ እያለች ስትጠይቀውም ነበረ። ወይዘሮ ሄለን አይ ምንም ነገር አልፈልግም እያለ መሲንም እያየ ነበረ ያወራት። አይ እንዴት አትፈልግም ግን ትፈልጋለህ ብላ ኑንያትንም እየጠራች ኑንያት ነይ ሻይ አምጪለት ለቴዲ ትላታለች። በመሀልም ሻይ ለማምጣት እሺ አመጣለሁ ብላ ኑንያትም ትታዘዛለች። እኔ እኮ አመጣ ነበረ ትላለች መሲ። አይ አንቺ ስራ አዝዤሽ የለ ስትላትም እንዴ ምን አይነት ስራ ነው ያዘሽኝ ትላለች። መሲም በጣም እየተንቀጠቀጠችና በውስጧም በጣም የፈራች ትመስላለች። ምክንያቱም መሲ አሁን ላይ ቴዲን በማየቷ በውስጧ በጣም ተደናግጣና ፊት ለፊት ላይ ስታገኘው እልህም ይዟታል። ለፊት እሱን በማየቷ ደስተኛ አይደለችም። ወይዘሮ ሄለን ግን የመሰላትን የሁለታቸው ግንኙነት የደረሰችበት ስለሆነ አሁን ላይ ከመሲ አይን በጣም ትኩር ብላ ታያታለች። ስትንቀጠቀጥ ነበረ መሲ በምትንቀጠቀጥበት ሰዓት ምንድነው መስዬ እየተንቀጠቀጥሽ እኮ ነው ትላታለች። ኧረ አልተንቀጠቀጥኩም ምንድነው ሆንኩት ትላለች መሲም። ወይዘሮ ሄለንም በውስጧ መጥፎ ነገር አሁንም ታስባለች። ይሄን እኮ የሆነ ተንኮል ሰርተሽ ነው
እዚህ የመጣሽው ብላ ወይዘሮ ሄለንም ሌላ ነገር ታስብባታለች። ለመሲም ይሄን ተንኮል ሰርተሽ ነው እደርስበታለሁ እያለች መሲ ላይም ሌላ ሴራ ታሴራለች። ኑንያትም ስትመጣ ወደ ሳሎን ያገኘችውንም ቴዲ ነበረ። ቴዲም ስታየው ደሟ ይፈላል። መሲም ራሷን ስታ የወደቀች ጊዜ እጇ ላይ ስልክ ስለነበረ በስልኩ ላይ ያለውንም መልእክት ስልክ ሰው እርዱኝ ብላ ሰው ጋር ለመደወል ስትሞክር በጣቷም እንድትከፍታ አድርጋ ፓተርኑን ከፍታ ገብታ የመሲን ፓተርን ከፍታ ገብታ ኑንያትንም የቴዲን ፎቶ ስላየችው ይሄንን እሱ ነው እንዲያስከፍቷት ብላ ነበረ አስባ። አሁን ላይ ደግሞ ቴዲን ፊት ለፊት ስታገኘው ይሄ ነው እህቴን ያስከፋት፣ ይሄማ ሰራለታለሁ ብላ ሻሂውንም ይዛ መጥታ ነበረ። ነገር ግን ሻሂ ውስጥ ሌላ የሚያጎመዝዘው ነገር ጨምራበት መልሳ ለቴዲ ትሰጠዋለች። ቴዲም ለአምጥታ ሻሂም ስትሰጠው በጣም አፍጣበት ነበረ። ኑንያትም ሻሂም ሰጥታው ቴዲም ለመጠጣት ሲሞክር በጣም የሚያስጠላና የማይመቸው ነገር ነበረ። ይተፋዋል። ከዛ በኋላ አይ በቃ ምንድነው እያሉትም አይ ምንም አይደለም ትንሽ አቃጥሎኝ ነው ብሎ ይሸፋፍነዋል ነገሩን። አቃጠለህ እንዴ በቃ አምጣ ሌላ እንትን ልበልልክ እያለች መሲም እንደምትወስደው ኑንያትም ለመውሰድ ትሞክራለች። በመሀል ግን ቴዲ አይሆንም ችግር የለውም እጠጣዋለሁ ይልና ለመጠጣት ይሞክራል። ግን ደግሞ አይ እንዴት ትጠጣዋለህ እያቃጠለህ አይደለ ትልና ለመውሰድ ትሞክራለች። እላዩ ላይ ትደፋበታለች ሻዩ። በቃ በጣም ይቅርታ እያለች ይቅርታም ስትጠይቀው በቃ የሆነ ነገር ላድርግ በቃ ይህንን ነገር ልብስ እንትን በል እያለች ስትል ነበረ። አይ አላቃጠለኝም እያላት ቴዲም እንዴት አላቃጠለህም ብላ በጥያቄ መልክ ስታቀርብ ነበረ። ወይዘሮ ሄለንም በጣም ተቆጥታ እንዴ ኑኒ እያለች ስታዋራት ነበረ። አሁን ላይ ግን ቴዲ ሁሉም ነገር የመሲ አስተያየት የምትገለው ስለመሰለው ሁሉም ነገር ይገባኛል ብሎ ያስባል። ወይዘሮ ሄለንም ይህንን ነገር አሁን ላይ ቶማስ በመሞቱ ያዘነችም አትመስልም። ምክንያቱም አዘኔታዋም ጨርሳለች። የሷም አሁን ላይ ቴዲ የምትፈልገውን ከቴዲ ጎን መሆን ስለምትፈልግ ቶማስም ስለሄደላት ከቴዲ ጋር በደስታ እኖራለሁ ሀብቱም ለኔ ይሆናል ብላ ስላሰበች ቶማስ ስለሞተ ደስተኛ ናት። በውስጧ ሀዘን ታስመስላለች እንጂ ከቴዲ ጋርም እያወሩ አሁን ላይ ግን አንቺ ግን ሁሉ ነገርሽን ይገርማል እያላትም ነበረ። መሲም መሲም ወደ ክፍሏ በምትሄድበት ሰዓት ነበረ ኑንያት ተደብቃ ስትሰማቸው እኔ ግን አንቺ ግን ትገርምኛለሽ በህይወትሽ አዝነሽ ታውቂያለሽ እንዴ እያለ ሲጠይቃት ነበረ። ቴዲም ታውቃለህ በህይወት ያዘንኩበትንም ቀን እያለች ስትነግረው ነበረ። አባቴን ያጣውበት ቀን እኔ በጣም በህይወቴ ያዘንኩበት ነበረ ትለዋለች። እሷም እሱን አውቃለሁ በቃ አታስታውሽን እሱን ይሄ ላስታውስሽ ፈልጌ አይደለም ይላታል። እሷ ግን አዝና ሳይሆን ሁሉም ነገር ለምን ቶማስ ሞቶ አንቺ አሁን ላይ ስለሌላ ነገር ታወራለሽ እያለ ሲጠይቃት ነበረ። ታዲያ ምን ማድረግ እችላለሁ? እሱ ሞቶ እኔም አልሞትም። እሱ ሞቷል ብዬ መብላቴን አላቆምኩም። ስለዚህ ህይወት ይቀጥላል እያለች ስትናገር እና ደግሞ አሁን ላይ አላዘንኩም ማለት አልችልም፣ ግን ደግሞ መመለስ አልችልም እና ይህን አክል አልከፋኝም ብላ ትነግረዋለች። ቆይ ግን አንቺ ትንሽ ህይወትሽን ውስጥ ባልሽ ሞቶ አሁን እንዲህ ትሆኛለሽ እያለ ሲጠያይቃትም ነበረ። ግን ደግሞ ወይዘሮ ሄለን ምንም እንዳልመሰላት ስትናገር ነበረ። ግን ደግሞ ኑንያትም ተደብቃ ስትሰማ ታውቃለህ ቴዲ እኔ በዚህ ህይወት ውስጥ በጣም የምፈራው ድህነትን ነው። ድህነትን ደግሞ በጣም እጠላዋለሁም እፈራዋለሁም። ድሃ መሆን በጣም ያስጠላኛል። እኔ የምፈልገው እሱማ አንቺ የምትፈልጊው ሀብት እንደሆነ በጣም አውቃለሁ ይላታል። አዎ ካወቅም ጥሩ ነው። ሀብትን ድህነት በጣም ነው የሚያስጠላኝና በጣምም እጠላዋለሁ እና ደግሞ እኔ ለአንድ ነገር ብቻ ነው ተፈጠርኩት ቴዲ ትለዋለች። እና የተፈጠርኩት አሸናፊ ብቻ ለመሆን ነው የተፈጠርኩት ብላ ጮክ ብላ ትስቃለች። ስትስቅ ግን ወይዘሮ ሄለን በምትስቅበት ሰዓት ቴዲ ነበረ የተሳቀቀው። በጣም ተሳቀቀ። አንቺ ሀዘን ላይ እኮ ነው ያለሽውና ሌላ ሰው ቢሰማሽስ
ቢሰማሽስ እያለ ሲናገር ኑንያትንም ሰምታ አፏንም ይዛ ትሮጣለች። ኑንያት አሁን ላይ ቤሉል ከጎኗ ቢሆንም በቤሉልና በአዶኒ መሀል ከባድ የሆነ የሁለታቸውን ፈተና ብትሆንም ግን ደግሞ HIV ይዞሻል ከተባለች ቀን ጀምሮ በውስጧ ተጎታና ተጎሳቅላ ትገኛለች። ተጎሳቅላ ብትገኝም ይበልጥ ደግሞ እቤት አዶኒ ከጎኗ ስለሆነ ብቻ ኤሉሽ በጣም ጠምዳት ትገኛለች። ኤሉሽም ሁሉም ነገር ለማድረግ አዶኒም ከጎኗ ለማራቅ የምታደርገውን ጥረት በጣም ከባድ እያደረገችው ትገኛለች። አሁን ላይ ኤሉሽ አባታ ቢሞትም እንኳን ኑንያት ላይ የምታደርገውን ክፋት ቀጥላለች። ኑንያትንም ለማስከፋትና እሷንም ሊያስከፋት ሊያስጨንቃት የሚያደርገውን ነገር ሁሉ ታደርጋለች። አሁን ላይ ኑንያት በኤችአይቪ ኤድስ ተይዘሻል ተብላ በውስጧ ኤችአይቪ እንዳለባት ከተነገረች ቀን ጀምሮ በጣም ተከፍታና አዝና ትገኛለች። ግን ደግሞ ይህንን ያወቀች ከእናቷ ወረቀት ሰርቃ ስለነበረ ኤሉሽም ከእናቷ ወረቀት የኑንያትን የሆነ መልእክት ያለበትን ወረቀት ስላየች አንድ ቀን ሰርቀውም ነበረ። ግን ደግሞ እናቷ ስለደረሰችባት እናቷ ምንም ሳታነበው አስቀምጠው ነበረ። ግን ደግሞ ተመልሳ ያንንም ወረቀት ታወጣዋለች ከዛ ከእናቷ ክፍል አውጥታ ሀዘን ላይ ራሱ ሳትሆን በፊት ነበረ ይህንን ወረቀት ያነበበችው። አሁን ላይ ግን ከጎኗ ሆና እንኳን ኑንያትን ለመጉዳት ይኸውልሽ አንቺ ይሄንን ውሃ ያመጣሽው አንቺ የጠጣሽበት ብርጭቆ ካልሆነ መቼም አንቺ ያልጠጣሽበትም አይደለ ትላታለች ለኑንያትም። ይህንን ነገር ያለቻት ኤሉሽም ይህንን ነገር ያለቻት ለመሲ HIV እንዳለባት በወረቀቱ ላይ ስላየች አንድ ቀን እጥልሻለሁ ብላ ለኑንያትም ስትፎክርባት ስለነበረ ኤዱም ኤሉሽን ለማጽናናት ክፍሏ ቁጭ ብለው ስለነበረ በመሀልም ውሃ ይዛላቸው በምትሄድ ሰዓት ነበረ አንቺ ያልሽው ነገር አንቺ ተጠቀምሽበት ከሆነ እኔ አልፈልግም ርቀትሽን ያዢ እያለች ስትላት ነበረ ለኑንያትም። ኑንያትም በጣም በውስጧ ትከፋለች። ይህን ነገር አለብሽ ከተባለች ጀምሮ በውስጧ ትከፍታለች እና እሷም መልሳ ታስከፋታለች። ምንድነው እያልሽኝ ያለሽው ኤሉሽ? ለምንድነው እንደዚህ የምታስከፊኝ ስትላትም ያልኩሽን እኔና አንቺም እናውቀዋለን ትላለች። ግን ደግሞ ኑንያት አሁን ላይ ይህን ነገር በጣም በውስጧ በሀሳብና በህመም ብትገኝም በውስጧ የሌለውን ነገር አለ ስለተባለች ብቻ ተጨንቃለች። ግን ደግሞ ኤሉሽ ይህንን እውነት ስለመሰላት ለመጉዳት ትሞክራለች። ጆሮዋ አጠገብ ቁጭ ብላ ይኸውልሽ አንቺ ግን እኔ ሁሉም ነገር አውቃለሁ፣ አንቺ HIV ታማሚ ነሽ። ስለዚህ እንኳን አንቺ የነካሽው ነገር ይቅርና ከአጠገቤ እንድትርቂ ከሁሉም በተለይ ደግሞ ከአዶኒ ጋር አሁን ላይ ደግሞ ከወንድሜ እየተንጠለጠልሽ ነውና ከወንድሜ ራቂ ብላ ታስፈራራታለች። ኤሉሽም ይህንን ባለቻት ጊዜ እሷ ላይ እየዛተች እንደሆነ ታስብና ኤሉሽ ምን እያደረግሽ ነው ስትላት አንቺ ዝም በይ አርፈሽ ቁጭ በይ ትላታለች። ኑንያትም ይሄ በሰማች ጊዜ በጣም ስቅስቅ ትልና ወደ ክፍሏ ትሄዳለች። በጣም እያለቀሰችና በጣም እየጮኸች ነበረ። እንዴ ለምን አምላኬ እሷ እንድታውቅ አደረክ? ይህ ስቃይ አልችለውም፣ ከአቅሜ በላይ ነው። እንዴት ነው የምችለው ይሄንን? አሁን በቃኝ እያለች ስታወራም ነበረ። ኑንያት አሁን ላይ ይሄንን ህመም ከአቅሟ በላይ ሆኖባት ቢገኝም ይበልጥ ደግሞ ህመሟን የሚያብስባትን ሰው ኤሉሽ ግን ሁሉም ነገር እንዲከፋት ታደርጋለች። ክላሷም ሆና በጣም ስታለቅስ አዶኒም ይሰማና ይመጣል፣ ያባብላታል። አሁንም ቤሉልም ሰምቶ ስለነበረ እንዴ ኑንዬ ምን ሆነሽ ነው ብሎ ወደ እሷ ይመጣል። ከእሱ ጋርም ትጠጋና እሱን እያባበላት ባለ ጊዜ ግን ኤሉሽ ያለቻትንም ነገር ታስታውሳለች። ኤሉሽም ያለቻት ከወንድሜ አጠገብ እንድትርቂ ይፈልጋለሁ እና ደግሞ እሱ አሁን ያየሻትንም ልጅ የእሱ ሚስት ናት ካሁን በኋላ ብላም ስለተናገረቻት ኤሉሽ ያለቻትንም ነገር በማስታወስ ለቤሉልም ካጠገቤ ዞር በልልኝ ትለዋለች። እሱም በጣም ይደነግጥና ምንድነው ያደረኩሽ? እኔ ነኝ እንዴ እንድትከፍ ያደረኩሽ እያላትም ነበረ።
አሁን ላይ ወይዘሮ ሄለን ስልክ እየተደወለ እያስፈራሯት ይገኛሉ። አንቺ አሁንም አልወጣሽም ወይ ከዚህ ቤት ብሎ የሆነ ሰው እያስፈራራት ይገኛል። ወይዘሮ ሄለን ግን ሁሉንም ነገር ምንም እንዳልተፈጠረ አስባ ቆይ ግን ማን ነው ይሄንን እያስፈራራኝ ያለው ብላ ታስባለች። አሁን ላይ ግን ቴዲ መሲን ለማግኘት በጣም እየታገለና በመጨረሻ መልእክትም ሳትመልስለት ወደ ክፍሏ ይመጣል። መሲም እሱን ክፍሏ ባየች ጊዜ በጣም ትናደዳለች። ውጣልኝ አንተ ከሃዲ፣ ተባብራችሁ እዚህ አደረሳችሁኝ። ከኔ ተጠግተህ መረጃ የማደርገውን እርምጃዬ ስትከታተል ነበረ። አሁን ካጠገቤ ዞር በልልኝ ብላ ጮኻ እንዲወጣ ታደርገዋለች። ይቅር በይኝና ሁሉንም ነገር ላስረዳሽ እያላት ቢሞክርም እሷ ግን ልትረዳው አልፈለገችም። እና ደግሞ ሁሉም ነገር አሁን ከኔ ጎን ሁኚና ወይዘሮ ሄለንንም እናጥፋት፣ አንቺ ብቻ እጄን ያዢ እያላት ነበረ። አሁን ላይ አዶኒ ሁሉንም መረጃ የደረሰበት ይመስላል። ከምንም በላይ ሁሉም ብዙ ነገሮችን ግልጽ ባይሆንለትም ወይዘሮ ሄለን ወንጀለኛ እንደሆነችና አባቱ በአባቱ ግድያ ተጠርጣሪ እንደሆነች ያስባል። ከመኮንን ጋር ሆነው የወይዘሮ ሄለንን እቅድንም ለመከታተል አስበው መኮንንም ወደ ሀገር ቤት ሄዶ ወይዘሮ ሄለንም የምታደርገውን ነገር ለማየትና ለመከታተል ከቤተሰቦችም ተሰናብቶ ይሄዳል። ኑንያት አሁን ላይ ሁሉም ነገር ከአቅሟ በላይ ስለሆነ አዶኒም ቢሆን ሁለቱም ከጎኗ ዞር እንዲሉ አድርጋ ራሷን ለማጥፋት ሙከራ ታደርጋለች።